ዋናው ገሳዬ አንተ አይደለህም ወይ አባት አንተን ወለደች ሁለት ደግማ ዝናብ ያስከተረ ሳይልህ ዳመና አንተን ወለደች አየኋት እናት አቻም የፍልየ ጠጀ ሙልአት ተንቅልፍ የቀስቅሷን ዘቴነላው ሆዴን የበላ የድምጿ ወለለ እንዳወደሰችኝ እኔም በተራዬ እስኪ ላወድሳት ድምፄን ከፍ አድርጌ ያችን ላሊበላ ፕራውድ የምታረጊበት ዘር እውነት የአማራ ዘር ነው። የንጉሥ የነገስታት ዘር ተይ ስትባይ መተው። ይሄ ነገር ልክ አይደለም ከተባለ እውቀት ከሌለ በእውቀት ማስረዳት፣ ከህዝብ ጋር በማይሆን ነገር አለመጋጨት መልካም ነው። ስለዚህ ኪንግ ላሊበላ ብለሽ ነው ሪሰርች እንኳን የምታረጊ። ስታረጊ ሪሰርች የንጉሥ ዘር ተብሎ ነው ሪሰርች የሚደረገው። ዓለምን እስካሁን ድረስ ቴክኖሎጂ በሌለበት እንዴት ሰሩት ብሎ የሚያነጋግር ነው። ወደ 12 ቤተ መቅደሶች ነው የተሰራው። ወደ ታች ወደ ላይ እኮ አይደለም ማንም ይሰራው። ወደ ላይ ማንም ይሰራ፣ ወደ ታች የሰራ የለም። that's the problem። ስለዚህ ጥበቡን ከእግዚአብሔር አግኝተው በእግዚአብሔር ጥበብ ተመርተው የሰሩት የቅድስና ቦታና ቅዱስ የሆነ ህዝብ ነው ላሊበላ። ስለዚህ አስተካክል። አይ እኔ ምንም ጣጣ የለውም ከልገጫጭ ካልሽ ደግሞ ከአማራ መጋጨት በሶሻል ሚዲያ ከግንድ መጋጨት እኔ ከሌላው ይቀለኛል ለመበሻሸቅ። እግዚአብሔር ምስክር ከአማራ ጋር መገጫጨት ከግንድ መጋጨት ሞክሬያለሁ እኮ እኔ እንዲያውም ድፍረቱ ስላለ ሞካክሬያለሁ የሆነ ጊዜ ላይ ተናንቼ። ግን አፕራምሽ ከሌላ ከፈለግከው ተጋጭ ነው የምልህ። አማራም ባላየለፍ ሰላም ነው ብለህ አትበል። እለፈው፣ ድራሽ ነው የሚያጠፋው። ማንን ማየት ትችላላችሁ መሰላችሁ? ጃን ወያ በላይ በቀለ ወያ ገጣሚ የሚባለው እዩት አለ የተባለ ገጣሚ አንድ ነገር ሲጽፍ በአንድ ደቂቃ ላይኩ there is nobody none ነው ማወራችሁ። እውነቱን ነው ማወራ። የት እንደገባ ምን እንዳየ ምን ግባና አፈርድሜ የገባ ነገር ነው። ይሄንም አሁን ያሬድ የሚባል ገጣሚ አፈር ከድሜ ነው የገባው። ጅንኑን ነው አማራነት ጅንኑ አፈር ከድሜ ነው ያስገባው። አማራ የሆነ እግዚአብሔር የሰጠው የሆነች ቀባ ቅዱስ ምናምንም አለች፣ የተለየ ስፔሻል የሆነ ነገርም አለ። እግዚአብሔር ምስክር this is fact። ስለዚህ ፐርሰናሊ ከአማራ አትጋጩ። መጋጨትም የሚፈልግ ህዝብ አይደለም። እንደ አማራውን የወሎን ህዝብ የላሊበላን ሰው በለማኝና ባባወደ ስለታመጣለህ እንዴት ነው ነገሩ? ይህ ትልቅ ስህተት ነው፣ ትልቅ ጥፋት ነው። እኛ ወግና ባህላችን ጠንቅቀን እናውቃለን። ለሌሊት እንቅልፍ የሚከለክሉ ሰዎች ከየት እየመጡ እንደሆነ እናውቃለን። ስለዚህ እኛ ላይ ተጥሎ እንደዚህ ላሊበላን የምታስታውሰው ባባወዴና በለማኝ ነው እንዴ? አስታወሰኝ ላሊበላ ምናምን ማነህ አንተ? ላሊበላ በዚህ ነው የምታስታውሰው? የላሊበላ ህዝብ ስንት ወግና ባህል፣ ስንት ደግ ህዝብ፣ ስንት ነገር የሚሰራን ህዝብ ባባወዴና በለማኝ አስታወስኩ ምናምን እያልክ ይሄ በጣም ትልቅ ስህተት ነው። ለባለ ሙዚቃው አድርሱለት በፍጥነት። እንደነዚህ ያሉ ቪዲዮዎችን ማስጠፋት አለበት። አላስጠፋም ካለ ግን ነግረናል፣ ተናግረናል። እናንተ ደግሞ 70 ሺህ ላይክ ተደርጓል። አብዛኛው የኛው ናቸው። ትዝ አለኝ ከየትም እየመጣ አቅማዳ ተሸክሞ ሲጮህብን የሚያድርና የሚሆን ማን እንደው ይታወቃል።
ትዝ አለኝና ምን ለመደረግ አስቦ እንደሆነ ማንን እንደሚነካ ሳታውቁ ላይክ እና ሼር አታድርጉ። ቅር ካላችሁ ቅራሪ መጣት ትችላላችሁ። ማንነታችን ላይ የለማኝና የአባውዴ ስም ሲለጠፍልን ዝም አንልም። ጨርሰናል። እቺ እኮ ምንም ማድረግ አትችይም። ገባሽ አይደለ? አርፈ ተቀመጥ ምናምን አይደለም። ምን ያማራ ነኝ ምንም አታምጡ። እግዚአብሔርን ነው የምላችሁ፣ ምንም አታምጡ። እኔ አነጋጋሪ ለመሆን ወይ ሌላ ነገር ምናምን አይደለም እኮ ገባላችሁ። እኔ ባህሌን ኤቭሪቲንግ የማውቅ ሰው ነኝ። ከመጀመሪያው እስከ ስንት ዓመት ድረስ እዛ ነው ያደግኩት። ገባችሁ አይደለ? በስነ ስርዓት አውቃለሁ። መጠየቅ ካለባችሁ ነጎሳዬን ነው እንጂ መጠየቅ ያለባችሁ አንድ ያን ዘፈን ዝም ብሎ የዛን ዘፈን ክሊፕ ለሰራ ሰው አይደለም መጫው ያለባችሁ። እግዚአብሔር ነው ያ ማይማኑላ ማይማቱ ደግሞ እኔ እኮ ምንም ባሉን እንኳን ራሱ ማታቁት እኮ ትሆናላችሁ እኮ ይሁን ተሰብስባችሁ 200 ምናምን ናችሁ የሰው እንትን ምናምን አጥፍቶታል። ካጠፋው ታዲያ ለምን ዩቲዩብ ጋር እናገኘዋለን? ይሄና ካጠፋው እኮ ዩቲዩብ ጋር አይገኝም። እና ይሄ ጠብቆ እኛ ጋር ይመጡ ነበር። ገባሽ አይደለ? እግዚአብሔርነቴ ነው። ባህላቸው ነው የሆነ ይልሽ ልክ አምላክን ልክ የሆነ ታይም በጣም ይሰራሉ ይልሽ። ልንገርሽ ስለነሱ ምንም ስለኔ የምታውቁት ነገር የለም። ባይዘው ድምፁን ምናምን አንተ እዚህ ለእንትን ብለህ ምናምን ይልሽ እነሱ ትክክለኛ ይልሽ የሚኖሩ በስነ ስርዓት ስሚ ልንገርሽ ጽጌ በስነ ስርዓት የሚኖሩ ያረሱ ምናምን የሚበሉ ናቸው። ከዛ ግን የሆነ ወቅት ላይ ማለት ነው እንደዚህ በየቦታው እንትን ይሉና እንደዛች እንትን ብለው እግዚአብሔርን አይ ቲንክ ለማመስገን ምናምን ነው የሚባለው። እንደዛ ይመጣሉ በየሁሉም ሀገር እንጂ እኮ ምንም እንትን ማለት እኮ አይደለም እኮ ካድሬ ብላ ብራዘር። አሁን ማለቴ በቃ እናውራ ስለዚህ አይነት ነገር ለምን እንደሆነ ታውቃለህ? እኔ አሁን አይቺላር ምንም ዝም ብሎ አንድ ኔጌቲቭ ሰው የተሰበሰበበት ነገሩ ሁሉ ወደ ኔጌቲቭ። አንዳንዴ ሰው ሲያጠፋ ራሱ ባይዘው ማለት ነው ብትናገሩ ጥሩ ነው። በቃ እንደዚህ አይደለም ልክ አይደለም ሰው ማጥፋት ይቻላል ምናምን ነገር። ጎሳዬ ደግሞ እንትን ይቅርታ ጠይቋል ምናምን ካላችሁ ለምን ከዩቲዩብ ጋር አልጠፋም? ልጅ ሚካኤል ሰጥቷል። የኔማ ልጅ ሚካኤል ምናምን የሚለው እሱ የነሱ ዜማ ነው። ገባችሁ አይደለ? አታሽቋልጡ። ማርያም እንደምላችሁ እኔ አማራ ልጅ ነኝ። ምንም እንትን የምትሉት ነገር የለም። ምንም አታመጣም እኔ ጋር ሁሌም ማለት ነው። ከኔ በላይ ባህልን አታውቅም፣ ከኔ በላይ እንትንን አታውቅም። ተዋቸው ፍቅር ተዋቸው። አሁን እዚህ ጋር ማውራት ራሱ በጣም የሚያስጠላ ነገር ነው። ስለዚህ በውስጥ ማውራት የምትፈልጉ በጣም የምትፈልጉ የሆነ ሰምቻቸው አናደዱኝ እና አንተና ወጣ እስቲ መይሱም ምናምን ነገር አንተ ዝም ብለህ ፕሮፋይል ስላረክ እኮ እየረዳ ነው ማለት አይደለም። አላርፍም ቡና እስቲ ዘቅዝቀኝ ወንድና አንተ ብራዘር ምንም አታምጡ ብላችሁ በቃ እኛ ጌማችንን እንጫወት። ጌም ምናምን ብሎ አልተፈነም። ኧረ ተው፣ ኧረ ተማሩ። የሚያሳፍር ምናምን ሳይሆን ላይክ ይልሽ የሆኑ ማህበረሰቦች አሉ እና ያን ልክ እንደ ባህል አድርገው ምናምን የሚያደርጉት እንደዛ ሰው እንትን አትበይ ያላቸው ማርያምን ነው የምልሽ። እኔ ደግሞ ምን እንደሆነ ታውቃለህ ማለት ነው የሆነ 1 3 5 የሆነ 2 ሰው ምናምን ኢጎ ያለባቸው ሰዎች ይመጡና የሰውን ላይፍ ምናምን እንትን ለማለት ይሞክራሉ። አንቺ እኮ ምንም ማድረግ አትችይም። ገባሽ አይደለ? አርፈ ተቀመጥ ምናምን አይደለም። ምን ያማራ ነኝ ምንም አታምጡ። እግዚአብሔርን ነው የምላችሁ፣ ምንም አታምጡ። እኔ አነጋጋሪ ለመሆን ወይ ሌላ ነገር ምናምን አይደለም እኮ ገባ። እኔ ባህሌን ኤቭሪቲንግ የማውቅ ሰው